ስድብ ሀገር አይገነባም እንጂ አገር ሙታለች ዳስ ጣልብለህ ለትውልድ አይነገር። ለህዝብ የራሩ መስሏቸው ህዝብን ማታለል የሚቻል መስሏቸው ችግር እያሉ በትችት በችግር በስድብ ፖለቲካ ማካሄድ የሚፈልጉ ሐሳብ እንደሌላቸው ይግባችሁ። አዎ ችግር አለ። ለችግሩ ምን መፍትሄ ይዘው መጥተዋል? የታለ መፍትሄያቸው? የትኛው ነው መፍትሄያቸው? ምን የተሻለ ነገር ይዘው መጡ? ይሄንን አመዛዝኑ። እውነትን መካድ፣ የተሰራን እውነት መካድ፣ ነገ ስልጣን ቢይዙ በውሸት ይሄንን ሀገር ሊመሩት ነውን? ክላፍቶች አላችሁ፣ ለሚኩራዎች አላችሁ፣ አቃቂዎች አላችሁ። ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። ስድብ ሀገር አይገነባም። ለህዝብ የራሩ መስሏቸው ህዝብን ማታለል የሚቻል መስሏቸው ችግር እያሉ በትችት በችግር በስድብ ፖለቲካ ማካሄድ የሚፈልጉ ሐሳብ እንደሌላቸው ይግባችሁ። አዎ ችግር አለ። ለችግሩ ምን መፍትሄ ይዘው መጥተዋል? የታለ መፍትሄያቸው? የትኛው ነው መፍትሄያቸው? ምን የተሻለ ነገር ይዘው መጡ? ይሄንን አመዛዝኑ። እውነትን መካድ፣ የተሰራን እውነት መካድ፣ ነገ ስልጣን ቢይዙ በውሸት ይሄንን ሀገር ሊመሩት ነውን? ጥያቄ የምትመልሱት እናንተ ናችሁ። ምርጫ ሲመጣ ብቻ ህዝብ ትዝ ከሚላቸው ሁልጊዜ ህዝብ ውስጥ የነበረውንና የኖረውን በህዝብ ውስጥ ሲሰራ ስለ ህዝብ በተግባር ሰርቶ ያሳየውን ብልጽግናን ምረጡ። ብልጽግና ኪዳኑን ይጠብቃል። አንዳንዶች እንደምታውቁት እኔ ካልሆንኩ ሰርዶ ይብቀል በሚል በትዕቢት ተሞልተው የኢትዮጵያ አንዳንድ የኢትዮጵያ አካባቢዎችን በተሟላ ሁኔታ የዚህ ልማት፣ የዚህ ሰላም፣ የዚህ የብልጽግና ፈጣን ጉዞ ተቋዳሽ እንዳይሆኑ አድርገዋል። ኑ በጋራ እንስራ። በሀገራችን በሰለጠነ ፖለቲካ አብረን እንቁም። በውይይት በድርድር በሰለጠነ መንገድ በህዝበ ውሳኔ አብረን እንስራ ሲባል አንዳንዶች የትጥቅ ትግል ከፍተውብናል። አንዳንዶች በየቦታው ግጭት ጠማቂዎች ሆነው መልሰው ይከሱናል። ዋናው ዓላማቸው እኛም ማስቆም ነው። እኛ ከጧቱ ቆርጠን የተነሳ ነው ለሀገራችን ብልጽግናን ተልመን መንገዳችንን መደመር አድርገን መዳረሻችንን ብልጽግና አድርገን ስለሆነ ቆርጠን በዓላማ ስለገባን በጽናት ተጉዘናል። መነሻችን እውነት ስለሆነ፣ መነሻችን ፍትሃዊነት ስለሆነ፣ መነሻችን እኩልነት ስለሆነ ማንም ሊያስቆመን አልቻለም። ህዝባችን ተረድቶናል። ህዝባችን ደግፎናል። ህዝባችን እነኚህን ጉዞዎች ስንጓዝ አንድም ቀን ካጠገባችን ተለይቶ አያውቅም። አዲስ አበባ ዘላቂ ሰላም ባለቤት የሆነችው በእናንተ ጥረት ነው፣ በእናንተ ተሳትፎ ነው፣ በእናንተ የሰላም ባለቤትነት ነው አዲስ አበባ እንደዚህ የተገነባችው። ስለዚህ ውድ ደጋፊዎቻችን፣ ውድ እጩዎቻችን፣ እዚህ ዛሬ ካጠገባችሁ የቆሙ እጩዎች በስራቸው የታመኑ፣ በስነ ምግባራቸው የተለዩ፣ አጠቃላይ በብቃታቸው የተመዘኑ፣ በትምህርት ዝግጅታቸው ሀገራቸውን ወደፊት ትዘልቅ ዘንድ የሚያስችል ዕውቀትን የታጠቁ፣ ሰርተው የታዩ፣ በስራ ውስጥ የተገመገሙ፣ ለህዝብ ወገንተኝነት ያላቸው እጩዎችን ነው ብልጽግና ይዞላችሁ የቀረበው። ስለዚህ በጋራ እጅ ለእጅ ተያይዘን የሚቀጥሉትን ዓመታት የተጀመረውን የለውጥ ጉዞ ፈጣን ውጤታማ በሁላችን ከሁላችን ለሁላችን እንድናደርገው ጥሪያችንን እናስተላልፋለን። የስንዴ ነዶ የሚያመለክተው መደመርን ነው። ማንንም ወደ ኋላ መተው አንፈልግም። ተደምረን በመንገዳችን ላይ እጅ ለእጅ ተያይዘን በጋራ ሆነን በአንድነት ሆነን ወደ ግባችን ወደ ብልጽግና እንገሰግሳለን የሚለውን ያመለክታል።
አዲስ አበባዎች አላችሁ? አራዳዎች አላችሁ? ቦሌዎች አላችሁ? የካዎች አላችሁ? ንፋስ ስልክ ላፍቶዎች አላችሁ? ለሚኩራዎች አላችሁ? አቃቂዎች አላችሁ? የካዎች አላችሁ? ኮልፌዎች አላችሁ? ልደታዎች አላችሁ? ቂርቆሶች አላችሁ? አዲስ ከተማዎች አላችሁ? ጉለሌዎች አላችሁ? በድምሩ አዲስ አበባዎች ውድ የኢትዮጵያ ልጆች፣ የብልጽግና አጋሮች ልትደግፉን ልታበረታቱን እዚህ ስለተገኛችሁ እጅግ አርገን እናመሰግናለን። ይሄ ለእናንተ ልዩ ቀን ነው። ለተወዳዳሪ ፓርቲዎች፣ ለኛ ለእጩ ተወዳዳሪዎች ብቻ ሳይሆን ለሕዝባችን ልዩ ምዕራፍ፣ ልዩ ቀን ነው። በሕዝብ ሉዓላዊነት መንግስት መሆን የሚቻልበት ያለናንተ ውሳኔ፣ ያለናንተ ምርጫ፣ ያለናንተ ሉዓላዊ ስልጣን ተግባራዊነት ማንም መንግስት ሆኖ መቀጠል የማይችልበት አዲስ ሌላ መንግስት መሆን የሚፈልግም መሆን የማይችልበት ምዕራፍ ላይ እንገኛለን። በእናንተ ውሳኔ ብቻ ብልጽግናም ሊቀጥል የሚችለው በእናንተ ውሳኔ ብቻ ነው። አንዱና መሰረታዊ ለውጥ ልናመጣበት አልመን ለውጥ እየተረጋገጠ ያለበት በሀገራችን በኢትዮጵያ ያለ ህዝብ ውሳኔ፣ ያለ ህዝብ ምርጫ፣ ያለ ህዝብ ሉዓላዊ ስልጣን መከበር የመንግስትን ወንበር ማሰብ መንግስት ሆኖ ሀገር መምራት እንዳይቻል ማድረግና ህዝብ ብቸኛው የሉዓላዊ ስልጣን ባለቤት ይሆን ዘንድ ነው። ፍሬ ማፍራት ጀምሯል። ሁላችንም እንኳን ደስ ያለን። እኛ ብልጽግናዎች ግባችን መመረጥ ብቻ አይደለም። ግባችን ለኢትዮጵያ ሰላምን የሚያስቀጥል፣ ዘላቂ ሰላምን የሚያረጋግጥ፣ ዲሞክራሲን የሚገነባ፣ የህዝብ ሉዓላዊነትን የሚያረጋግጥ፣ በተጀመሩ መልካም ስራዎች ላይ የሚያስቀጥል፣ ጎደሎን የሚሞላ፣ ችግሮችን የሚያርም ስርዓት ይገነባ ዘንድ ነው። ይህ ስርዓት ከተገነባ ለሁሉም እድል አለው። ህዝብ ይመዝናል፣ ህዝብ ያስተውላል፣ ህዝብ መወሰን ይችላል። ህዝብ አስተውሎ ይሄንን ትልልቅ ዓላማ የሚያስፈጽም ማን ነው ብሎ በንጹህ ህሊናው አመዛዝኖ መወሰን ይችላል ብለን እናምናለን። ህዝብ የመወሰን ስልጣኑ ከተረጋገጠለት፣ ህዝባችንም በዛ ደረጃ የራሱን መብት በተሟላ ሁኔታ መተግበርና መጠቀም ከቻለ ለኢትዮጵያ ብልጽግና ሊያቆመው የሚችል አንዳች ምድራዊ ኃይል የለም። ቀድሞም ያቆረቆዘን ወደ ኋላ ያስቀረን ጀግንነት አጥተን አይደለም። ሀገራችንን የማንወድ ሆነን አይደለም። ነገር ግን የመንግስት ስልጣን በጉልበት በተለያየ የህዝብን ውሳኔ ባላከበረና ታሳቢ ባላደረገ መንገድ ይታሰብ ስለነበረ አኩራፊ፣ አሸናፊ፣ የተገለለ ወይም ተጨፈለኩ የሚል ተሰደድኩ የሚል የተለያየ የኢትዮጵያ ማህበረሰብ ስለተፈጠረ ሁልጊዜ በእርስ በርስ ግጭት በጦርነት ወደፊት እንዳንራመድ ሆነናል። የሰራነው መልሶ እየፈረሰ ሀገራችን ኢትዮጵያ ጥንታዊት ሆና ወደፊት ደግሞ መሪ መሆን
ከሚገባት ወደ ኋላ እንደቀረች ቁጭት ገብቶብናል። ይህንን ቁጭት መንጭቀን በተግባር በውጤት ወደፊት ለማስፈንጠርና ዓለም ላይ ተገቢውን ክብር ለማግኘት ህዝባችን በሚገባ የዜግነት ክብርን እንዲጎናጸፍ ለማድረግ ሀገራችንን ተወዳዳሪ ለማድረግ የብልጽግና ተጠቃሽ ተምሳሌት ትሆን ዘንድ ለማድረግ የሚያስችለን በዚህ መንገድ ስንጓዝ ነውና ነው። ውድ የከተማችን ነዋሪዎች፣ የብልጽግና አባላት፣ የብልጽግና ደጋፊዎች፣ የብልጽግና አጋሮች እንደዚህ አይነት ስራዎች ሲሰራ ያለ ህዝብ ውሳኔ፣ ያለ ህዝብ ተሳትፎ፣ ያለ ህዝብ አጋርነት አይሳካም ብለን እናምናለን። ትላንት ኢትዮጵያ ላይ የነበሩ ስጋቶችን መቀነስ ችለናል። ዛሬ ኢትዮጵያ ውስጥ እጨፈለቃለሁ ብሎ የሚያስብ ማህበረሰብ የለም። ዛሬ ኢትዮጵያ ውስጥ በተለየ ሁኔታ እገለላለሁ ብሎ የሚያስብ ማህበረሰብ ቀንሷል። ዛሬ ኢትዮጵያ ውስጥ ሀገራችን ኢትዮጵያ ውስጥ በበላይነት እጠቀልላለሁ ብሎ የሚያስብ የለም፣ ሊሆንም አይችልም። ስለዚህ ብልጽግና እንደሚያምነው በተግባርም እንዳሳየው ከሁላችን ለሁላችን በሁላችን የሆነች ኢትዮጵያን እንገነባለን። ጀምረናል፣ በተግባርም ደግሞ አሳይተናል። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ እንጂ አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር። ከውለት በፊት እርግዝና አለ። እርግዝና ምጥ ይበዛዋል። እርግዝና ማቅለሽለሽ አለው። እርግዝና ቦሚክ አለው። እርግዝና ወገብ ያማል፣ አስተኙኝ ይላል። እቺ ሀገር በምታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም። ሙእሚን ግን የነገውን ብርሃን አሁን ላይ ቆኖ የሚያማትር ማለት ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። ይሄ ፈተና ይገጥመን። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ አንድ አይደለም። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤና ከዛ በፊት የነበረኝ አንድ አይደለም። ስትቀላቀለው ማህበረሰቡን በትክክል እቺ ምድር ታውቃታለህ፣ ኢትዮጵያን ትረዳታለህ። ኢትዮጵያ የነብዩ የኛ አደራ ነች። ኢትዮጵያን መጠበቅ፣ ሰላሟን መጠበቅ፣ የጉርብትናን ሐቅ መጠበቅ፣ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው። ኢትዮጵያን ካልነኳችሁ አትንኳት። እሷ የእውነት ምድር ነች። እሷ ውስጥ ሰው የማይበደልበት ፍትሃዊ ንጉሥ አለ። እንድች የተባለች ምድር የለችም ዓለም ላይ። ኢትዮጵያ የነብዩ አደራ፣ የሰሃቦቹ ውርስ፣ እትብታቸውም አጸደ ቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ። ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። አክሱም ውስጥ ያሉ ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል። ሙስሊሞቹ እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸዋል። ለምን ስትላቸው አክሱም ዳግማዊ ኢየሩሳሌም ነች ይለዋል። እሺ ኢየሩሳሌም እስራኤል ውስጥ መስጂድ አለ፣ ሙስሊሞች አሉ፣ ሙስሊሞች ይከበራሉ ዋናው ቦታ ላይ። እዚህ ለምን ከለከልካቸው? ሕገ መንግስቱ የሃይማኖት ነጻነትን አውጇል። አንተ ለምን ነፈካቸው? አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመሬምን
ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡ ተራቁበት።